ጎሽ ዘሩ ቀለቴ አብርሃም ታደሰ በቲክቶክ መጥቷል ከጽጌ ጋር። ቤተሰብ ጽጌ የኔ ቀበጥ የኔ ጠንበላል የኔ እብድ በሉ ቤተሰብ። የልዑል ሸጋ አባት መጥቷል በአዲስ ሙዚቃ በአዲስ ቤት በራሱ ቤት ነው እንጂ ሆ ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ዛሬ ካች ብዬላቸው መጥቻለሁ። እንግዲህ ጽጌና አብርሽ አብሮ መጡ። ቤተሰብ ትላንትና ኤፍሬም እና ሩታ ናቸው። ዛሬ ደግሞ ጽጌና አቶ አብርሃም ታደሳ ነው እንጂ የልዑል ሸጋ አባት በሉ። መቼም አባት ነው አይደለ እንዴ? ሆ እናንተ አብርሽ ምንድነው ቁጥጥር? በቃ ሴት ሆኑ እንዴ? ቁጥጥር ከተሰራችሁ ሹሩባ ከተሰራችሁ እኮ እናንተ በቃ ቀሚስ ልበሱ አይሻልም እንዴ? ቤተሰብ አይመስላችሁም? ቀሚስ ቢለብሱ አይሻልም እንዴ? አረ ጉድ በሉ እናንተ። አብርሽ የሆነ ልጅ ጀርመን ጃፊ ሁላችሁም ታውቃላችሁ ብዬ አስባለሁ። ልጁ ቲክቶክ ተጠቃሚ ነው። ጀርመን አገር ነው የሚኖረው። እሱም መሰለብኝ ዛሬ ማለት ነው። አብርሽ እንደዚህ ቁጥጥር ተሰርቶ ሲመጣ ማለት ነው። ጥቁር አለባበሱ፣ ጫማ ከላይ ከታች እስከ ጫማ ማለት ነው። ሌላ አብርሽ ሆነብኝ ቤተሰብ። በቃ ጃፊ ማለት ነው። ይህ ጀርመን የሚኖር ልጅ ማለት ነው። እሱ ሆነብኝ ዛሬ ማለት ነው። እንዴ አብርሽ ምን አስባ ነው? በቃ ቀሚስ ልበሳ አይሻላቸው? የቡታየራ ወንዶች ዛንድሮ የምነካቸው ግን ምን ነው? ሴት ሆኑ በቃ ይሻላቸዋል። ጉድ በጎንደር የምትሉ አሁን ነው ቤተሰብ። እንግዲህ አብርሽ ሌላ ሰው ሆኖ ጭራሽ ቁጥጥር ተሰርቶ መጣ። ቤተሰብ ምን ትላላችሁ? ሁለት ሴቶቹ ከጀርባ አስቀምጦ ዛሬ ደግሞ ከጽጌ ጋር መጥተዋል ማለት ነው። ምን ትላላችሁ? እስኪ ከዚህ ሰውዬ ምንድን ነው የምንማረው? አረ ሰውዬ አይባልም አይደለ? እሱ ገና ልጅ ነኝ እኔ ልዑል ነኝ እኔ ያላደኩም ገና ልጅ ነኝ ለትዳር አልበቀው እያለ ሰውዬ እኮ ነው። እንግዲህ ዛሬ ደግሞ በምን ቪዲዮ እንደምትመጡልን አላቅም። ውሽምት ደግሞ በቃ አታስፈልገኝም፣ እኔ ብቻዬን ካንተ ጋር መሆን አልችሉም፣ ስለዚህ ከልጅክ ከምስት ጋር መኖር አለበክ፣ አንቺ ነሽ እንደ የኔ ህይወት ምትነግረኝ አላት። እንግዲህ ሄርሜላ ማለት ነው እዚህ ህይወት ላይ ተመልሰሽ ከመጣሽ አንቺ ዋጋ የለሽም። ትላንትና ወሳነሽ ብትቀጥይ ጥሩ ነው። አብርሽ ለትዳር ማይሆንም እንኳን አንቺ ይቅርና ለልጁ ያልሆነ ሰውዬ እኮ ነው። ለልጁ ማለት ነው። ገና ልጅ ነኝ አለ እኮ ገና ልጅ ነኝ እኔ ልዑል ነኝ አላደኩም፣ ማደግ አለብኝ፣ ስለዚህ ለትዳር በቁ አይደለም እያለ ሰውዬ እኮ ነው እናንተ። እና ስለዚህ እስኪ ዛሬ በምን ቪዲዮ እንደሚመጡልን አናቅም። ዛሬ ከጽጌ ጋር ካች ብሎ መጥቷል አቶ አብርሽ ማለት ነው። ሌላ ሰው ሆኖ ነው የመጣ ቤተሰብ። በቃ ጃፊ ነው የሆነብኝ ማለት ነው። ጃፊ ልጁ ግን በነገራችሁ ላይ ቲክቶከር ነው። እሱን ሆነብኝ ዛሬ ማለት ነው። ለማንኛውም ይመቻችሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉን። ወዳችኋለሁ። ውድድድድ ነው የማደርጋችሁ ቤተሰብ። ተው ሰብስክራይብ አድርጉኝ። በእውነት ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ። የሚከፈልበት አበረታቱ ነው። የኛ ነው የመዳን ቅመም ማለት ነው ቤተሰብ። ለማንኛውም ወዳችኋለሁ።